ሀሳቡ መጨረሻ አንቺ ሲኦል ትገቢያለሽ የሚል ነው። አንተ እስካት ስማኝ አይ ላቭ ዩ ሶ ማች እውነት እንደዛ ከሲጀመር አጥፍተሃል። ሲኦል ትገቢያለሽ የምትለው ምን ማለት ነው? ቆይ አንዴ ሲኦል ትገቢያለሽ ያልከው እስካት በፍጹም ስህተት ነው። ምክንያቱም አሁን ኦልሬዲ ይዛ እኮ ናት። ያው በምድር ያላመነ ወደፊት እኮ አሁን ተፈርዶበታል። ወይ አዲስ ሶፊ ሀሳቧን እናዳምጣትና ይቀጥሉ። ቆይ እስካት ነው አይ አይደለም። እኔ ምን መሰለ የጌታ ልጅ እስካት የተናገረው ልክ አይደለም። አላማኝ ገና ወደፊት አይደለም ማይድ ነው። ምን አለ መሰለ ፓስተር እናንተ ሲጀመር መሀል ላይ እየገባው ካላወራው ስነ ስርዓት ይዛችሁ እየተደማመጣችሁ ማውራት ስለማትችሉ መጫጫ ስለለመዳችሁ መሀል ላይ እየገባው ማስቆም አለብኝ። እስካት ስማኝ ሚዩት እንዳላረገ በጣም እያከበርኩ ነው እና ስማኝ ስማኝ ይሄ ፖለቲካ ነዛው እኔ እንደዳንኩኝ እግዚአብሔር ልጅ ነው። አንተ ግን አዳንክ ስማኝ ውስጥ ነው ያለው። አንተ ትክክለኛውን አስተምህሮ አታውቅም። እኔ እንደዚህ ባይዚ በጣም እንደዚህ አይነት ባህሪ የለብኝም። ሰው እያወራ ማውራት ግን ስለማትሰማ የኔን ሀሳብ ስለማታስጨርሰኝ ነው አንተ እያወራ አብሬ ተደርቤ ማወራው። ምክንያቱም በጣም ይቅርታ ወደ ሀሳቡ ቪዲዮ ነው የምትጨነቀው ወይ ለሪከርድ? እኔ ደግሞ እንደዛ አይደለም። ለዛ ነው አብሬ ማወራው። ኦፌንድድ ከምሆን እየተደማመጥን እናውራ። በጣም ኦፌንድድ ሆኜ ማውራት እችላለሁ። ባይዚ እሺ አንዴ ላውራሽ ስማ ሲጀመር ክርስቲያናዊ ማንነት የለህም። ስማኝ ክርስቲያናዊ ማንነት ኑሐሚን ቆይ አይደለም እስካት ምን አለ መሰለ፣ ይቅርታ ሁላችሁንም ፓስተር ሶፊዬ፣ እስካት ሞድሽ እህቴ፣ የአባቴ ልጅ ኑሐሚንዬ ሰላም ብያለሁ። ምን አለ መሰለ እስካት ነገሮችን ስታወራ በምን መሆን መቻል አለበት? አሁን ለሪከርድ የሚጨነቅ ልጅ ለሪከርድ ስለሚጨነቅ ሀሳቦችን ቃላቶችን ለመምረጥ ነው የሚሮጠው እና ራሱን አይሆንም። ወይ ሰውን ነው የሚሆነው ወይም ደግሞ የሆነ ነገሮችን የሆነ ኦዲየንስን ለማስደሰት ነው የሚሮጠው ለሪከርድ የሚጨነቅ ሰው። ለሪከርድ ግን የማይጨነቅ ሰው ግን የገባውን እውነት የሚያወራ ሰው ግን ማንንም መሆን ስለማይችል ራሱንና ራሱን ብቻ ነው የሚሆነው። የገባውን እውነትን ብቻ ነው የሚያስረዳው። ከዚህ ጋር በተያያዘ እንትን እያልኩ መንገድ ላይ ስለሆነ አንዴ ላውራና ቶሎ ወይ ኧረ በመጀመሪያ ትሰማለህ። ከዛ ያው እስካትዬ ቆይ አንድ ጊዜ ቆይ እንድታዳምጥ ስለፈለኩ ከዛ በኋላ ማድረግ የነበረ በቃ ከተደወለብኝ ይሄድ ልል ያሰብኩት ነገር ማንም ለማንም ፈራጅ አይደለም። አሁን እኔ ተነስቼ በጣም ወዶና ማከብረውን ፓስተር ሶፊን አንስቼ አንተ ሲኦል ነው ያለህ አልለው። ለምንድነው አልለው? ሲኦል አስገቢው መንግስተ ሰማያትም ሰጪው እግዚአብሔር ከማን ጋር እንዳለ በአስተምህሮ ነው የምንነጋገረው። አስተምህሯችን አዳማጩ ደግሞ ይወስናል። በዚህ እንጂ ተነስተን ከአንዳንድ ተነስተን አንተ ሲኦል አለብህ አንቺ ሲኦል ነሽ ማለት አንችልም። እስካት ስህተቱ እዛ ጋር ለሚባል እውነት ያለበት መጽሐፍ ቅዱስ ተከፍቶ ስትነጋገሩ ነው ሐሳቡ ሊገባሽ የሚችለው። እህት አለም ሶሪ እስካት ማለት ነው። እና ለሪከርድ ማናችንም አንጨነቅ። ሪከርዱን ተውትና እኔ አሁን ተነስቼ እስካት አንተ መንገድ ላይ ስለሆንኩኝ አንዴ ላውራና ልውጣ። አንዴ እኮ ታወራለህ። ቆይ አውቃለሁ የምታወራት ወርድ የራስህ ለምን ነው ታውቃለህ ወንድሜ? እንድታዳመጠኝ እፈልጋለሁ። የምታወራው ወርድ የራስህን ሐሳብ አይደለም። ሪከርድ አዘጋጅተሃል። አንድ ጊዜ አውርተህ ልትወጣ ስለሆነ ችግር የለውም ሪከርድ ታደርጋለህ። ግን ስታወራ ማን ነው ፈራጅ? እስኪ ንገረኝ እስካት። ታሚዬ አንዴ ስማኝሽ። እኔ ምን አጣጣ? ቆይ ማን ነው ፈራጅ? እቺ ነገር ንገረኝ። ማን ነው ፈራጅ? እንዳላወራ ለምን ታደርጋለህ? ይሄ እኮ ኃጢአት ነው። ታወራ ወይ ኑሐሚን እኮ ከኔ በተሻለች እግዚአብሔር አምላክን ጠንቅቃ የምታውቅ ከኔ በተሻለ ደግሞ እግዚአብሔርን ማስረዳት የምትችል
ድንቅ ታናሽ እህቴ ናት። ከኔ የምትሻል አንድ ጊዜ ቆይ ከኔ በጣም የምትሻል ድንቅ ታናሽ እህቴ ናት። ግን እግዚአብሔርን አስረጂ ስትባል እግዚአብሔርን ማስረዳት የምትችል ታናሽ ብላቴና ታናሽ እህቴ ናት። ከኑሐሚን ጋር ታወራል። ለሪከርድ ግን አትሩጥ። አንተ ግን ማነው ፈራጅ ያደረገ? ሰውን አንስተ ሲኦል ነህ ብለህ ልትደመድምበት የቻልከው አንተ ማነው ፈራጅ ያደረገ? የገባን እውነት የገባክንና የተረዳከውን ሀሳብ በመጽሐፍ ቅዱሳዊ ሀሳብ ስትናገር ማነው ጨለማ ውስጥ ያለው ማነው ብርሃን ውስጥ ያለውን አንተና ኑሐሚን ትቀጥላላችሁ። በመጽሐፍ ቅዱስ ሀሳብ ብቻ አውራ። ይሄው እድሉ ልስጥ። እሺ አንዴ ቆይ፣ ድምጼ ይሰማል? በጣም ነው በጣም የጠራ ድምጽ ነው ያለው። በቃ እሺ አንዴ ሚውት አድርግና ላውራ። አሁን ኑሐሚንዬ እህቴ በጣም ነው የምወድሽ የኔ እናት። ግን የነገርኩሽ ሲኦል ነሽ ያልኩበት ነገር ሪያሊቲውን የነገርኩሽ። ለማንኛውም ለምን አሁን ለምሳሌ ኑሐሚን ተሜ ኑሐሚን ምን አለች? ሰው መዳን የሚችለው በክርስቶስ ኢየሱስ አምኖ ተጠምቆ ነው አለች። ቅዱስ ቁርባን ወስዶ ነው አለች። ቆይ አይደለም ሐሳቡን በኢየሱስ ያላመነ አልዳንም ብለሃለች። አረጋጌታ ይቅር ይበል እምነት አያድንም ብለሃለች። ቆይ አይደለም ሐሳቧን ቆይ ሪከርዷን ታረጋታለሽ። ቆይ እስካትይ ታረጋታለሽ። ታረጋዋለህ ሪከርድ ታረጋለህ። ቆይ ጥሩ እሷ እምነት አላዳንም ብለሃለች። ጊዜያችንን ወስደን እዚህ ቁጭ ብለን ታሚ ሰዓት እኮ የለማ። አንዴ ልጨርስ። መጋቢ ቆይ ፓስተር እድሉ እባካችሁ ተግባቡና አውሩ። ምክንያቱም እኔ አንደኛ ነገር በክርስቶስ ኢየሱስ ያመነ ሰው ይድናል እንጂ አይሞትም እኮ አይጠፋም። ለዛም ግን ምንድነው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ ዓለም ሄዳ ነው በልጁ ነው አላከውና። ስለዚህ በእርሱ የሚያምን እንኳን ዓለም አይደለም ከዓለም ውስጥ መካከል እንኳን አንዱ ኢትዮጵያ እግዚአብሔር ቃል ማለት ነው። እውነት ነው በኢየሱስ ሄዳን ነው ታሙ አንዴ ቆይ በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ነው። ኢኔሰንስ ኑሐሚንን ቀጥታ ሳይሆን ማንም ቢሆን በዚች ምድር ላይ እያለ መንገዱን መምረጥ ይችላል። ወይ ሲኦል ነው አድራሻው ወይ ደግሞ የእግዚአብሔር መንግስት ነው። ይሄ ደግሞ ሲሞት የሚረጋገጥ ሳይሆን አሁን በምድር ላይ ሆኖ ሰው ኢየሱስ ክርስቶስን የህይወቱ ጌታ አዳኝ ገዢ አድርጎ በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ነው ከሞተ በኋላ አይደለም ሲኦል እንደገባ የእግዚአብሔር መንግስት እንደወረሰ አሁን በምድር ላይ ነው እንጂ ኑሐሚንን ቀጥታ እስካት አታክ ለማድረግ አይደለም። እሷንም ሜንሽን ለማድረግ አይደለም። እንደውም እኔን ነው አልዳንክም ብላ እንትን አርጋኛለች ኑሐሚን። ግን እኔ ችግር የለም ብዬ ተቀበልኩኝ። እንደውም እሷ አልዳንክም ነው ያለችው። ስንት ሞቴን የሚመኝ እያለ እሷ አልዳንክም እድል አለኝ ለመዳን ማለት ነው። ስለዚህ አልተቀየምኳትም። ስለዚህ አሁን ደግሞ ይሄ ሪከርድ እሺ እኔ ነው ያልሽኝ እንደዛ። ግን አንቺ ስትይው ራይት የሚሆነው ግን ሲኦል ገብተሃል አላልኩም። አልዳንክም ነው ያልሽኝ። አልዳንክም ማለት አይደለም። አሁን ባነበብኩልሽ ቃል መሰረት እኮ ነው አሚዬ ኦልሬዲ ሲኦል ነን እያልሽኝ ነው። አልዳንክም ካልሽኝ ለመሰለሽ እኔ መጽሐፍ ቅዱስ አይታው ዮሐንስ ወንጌል 3:16 በአንድ በእግዚአብሔር ልጅ ስም ስላላመነ አለና መቼ አሁን መዳንም አሁን ነው ሞትም አሁን ነው። በኢየሱስ ክርስቶስ ያላመነ ሰው አሁን በሲኦል እየኖረ ነው። ምናልባት ቦሌ አካባቢ ህንፃ ውስጥ ነው ያለው። ምናልባት ኬክ ቤትን ቁጭ ብሎ ይሆናል። ምናልባት ቡና እየጠጣ ሲሆን ይችላል። ምናልባት ስዊሚንግ ፑል ውስጥ ሊሆን ይችላል እየተዝናናው ነው ብሎ፣ ነገር ግን በሲኦል ውስጥና በእስራት ውስጥ ነው ያለው። እኔ እያልኩ ያለሁት በምድር ላይ ነው ሰው መዳኑን አለመዳኑን አረጋግጦ የእግዚአብሔር ልጅ ሆኖ ተዘጋጅቶ መቀመጥ አለበት ነው እንጂ እስካተም አንቺን አጣቀ ማድረግም የለበትም ሊያረግም አያስብም በእርግጠኝነት። እኔም እንደዛ አንቺም ስትይ አሁን አልዳንክም ስትይ ለመመስከር የገባሽን እውነት ለማውራት ነው እንጂ እኔን ለመናገር እንዳልሆነ ነው የማስበው እኔ ገባሽ። ስለዚህ ከዚህ አንጻር በእንደዚህ እንነጋገር። በጣም ነው የምወዳችሁ ማከብራችሁ። በዚህ አጋጣሚም እንግዲህ ኑሐሚንን ጋር ስናወራ የግል አድርጋችሁ የምትወስዱ ሰዎች እንደዛ አይደረግም። እኛ በክርስቶስ ነው ሁላችንም። ያው እኛ እኮ ስለሌላ አላወራንም። ስለዚህ በእግዚአብሔር ቃል መሰረት ነው የምናወራው። በጨዋነት እናወራ፣ በመደማመጥ ከዛ ከታች ያሉ ሰዎች እኛንም አድምጠው የሚጠቀም ይጠቀማል፣ ደግሞ ዝም ብሎ ደግሞ የማይጠቀምም እንደፈለገ ማን። ስለዚህ ኑሐሚን በጣም እንወድሻለን። ያላመነ በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ነው የሚለው። እንግዲህ ከፍርድ ነፃ የሚያወጣ በአንዱ በእግዚአብሔር ማመን ነው። ወዳችኋለሁ። ይሄ ነው ሀሳቡ። ተሙ መቀጠል እስካት ከዚህ ውጭ አይመስለኝም ሀሳብ
አይደለ? ፓስተር የአንድ ደቂቃ ብቻ ሀሳቤ ልናገር። እኔ ከምን አንጻር መሰለ ያልኩ ፓስተርዬ፣ ቅድም ከኑሐሚን ጋር ስታወሩ እሷን እያልካት የነበረው አምኜ ተጠምቄ ነው የዳንኩት ስትል ከዛ አሁን ድነሻለሁ እያልክ እየጠየካት ነበረ። እና እኔ አሁን ኑሐሚን አምና ተጠምቃ ቅዱስ ቁርባንም ወስዳ እቺ ሴት የምር የዘላለም ሕይወት እንዳላት እርግጠኛ ነች ወይስ አይደለችም? አሁን ሰው ደግሞ ጻድቅ ካልሆነ በቀር የዘላለም ሕይወት ሊያገኝ አይችልም። እቺ ሴት የዘላለም ሕይወት እንዳላት እርግጠኛ ነች ወይ የሚለውን ነገር ለማወቅ ነው። እና እሷ ደግሞ ፐርሰናል ላይፍ ማውራት አልፈልግም። ስለ እኔ ፐርሰናል ላይፍ ኑሐሚን እንደዚህ አድርጋ ኑሐሚን እንደዚህ እንትን ብላ ምናምን አይነት ጨዋታን አቁምና ስላስተምሮ የምናወራ ከሆነ ስላስተምሮ ሆነሽ ያልኩበት አንዴ ልጨርስ። እኔ እያወራሁ አታወራ፣ አንተ ስታወራ እሰማሃለሁ። ፐርሰናል ላይፌን ማውራት አልፈልግም። ስለ ፐርሰናል ላይፍ እንድናወራ አልፈልግም። አይሰድ በጣም ብዙ ጊዜ ስላስተምሮ የምናወራ ከሆነ የትኛው ሰው ነው የሚድነው የትኛው ሰው ነው የማይድነው ብለን ነው እንጂ ልናወራ የምንችለው ኑሐሚን እንዲያርገሻል ኑሐሚን እንዲትሆኛለሽ ምናምን የሚለውን የኑሐሚንን ፐርሰናል ላይፍ ለኑሐሚን እንተውላትና የትኛው ሰው ነው የሚድነው የትኛው ሰው ነው የማይድነው የሚለውን ነገር እናወራ። እሺ ነው አንዴ ስሚ፣ አንቺ ካልዳንሽ ለማን ነው ወንጌል ልጅ ታሪክ? መጀመሪያ አንዴ ክርስቶፎስ አዳምጡኝ እስቲ እስካት አንዴ ቆይ አልጨረስንም። ሳዳምጥ ነው የቆየሁት እስካት ቆይ አንዴ ቆይ ክርስቶፎስ አንዴ አልጨረስንም። አንዴ እስካት ይሰጣል እድል ወንድም። አይ ብዙ ጊዜ እድል እየተሰጠ ማለት ነው። እኔ ሳላወራ አሁን ማውራት አለብኝ። ቆይ አንዴ ኑሐሚን አሁን አሳው እንደምታወራው እስካት አንቺ ይኸውልሽ አንቺ ላልዳንሽበት ወንጌል እንዴት አይ በግድም አይሆንም። ዳንኩበትም እኮ አላለችም። መስካሩኝ እኔ ነው። ቆይ ዲያቆን ይቀጥላሉ። ቆይ እርሶ አንድ ጊዜ ረገጥ አድርጌ ልንገረው። ኑሐሚን ፐርሰናል አናድርገው፣ ጉዳዩ የክርስቲያን ጉዳይ ስለሆነ ትምህርት ላይ እናውራለች እንጂ እኔ በወንጌሉ አልዳንኩበትም አላለችም። ለምን ቢባል ሰው ወደማይድንበት ሊድን ወደማይችልበት ሃይማኖት አይሄድም። ለዚህ ነው እና እዛ ላይ ረገጥ አድርገህ ተረዳ። እስኪ ትምህርት ላይ አውራ። በመድኃኒዓለም ስም አትውጣ እስካት፣ ማንም አላስወጣህም። ግባ። አይ ይምጣ ይመለስ። እኔ እፈልገዋለሁ። ፓስተር ሶፊን የምፈልገው ነበር። አስተምሮ እናውራ ነው ያልኩት። ላይ አሁን ኑሐሚን እንድነሻል ኑሐሚን እንዲያርገሻል እንዲሆነሻል ሳይሆን የትኛው ሰው ነው የሚድነው የትኛው ሰው ነው ያልዳነው የትኛው ሰው ነው የሚሞተው? ምክንያቱም የኔ ፐርሰናል ላይፍ የራሴ ላይፍ ነው። ማንም ሰው ከኑሐሚን ላይፍ ሊማር ይችላል ላይማርም ይችላል። ግን ዋና እንትኑ ሀሳቡ ኑሐሚን እስካትን ጥሪው ትምህርት ሲባል ለምን ወጣ? አሁን ፐርሰናል አታክ አይቻልም። ኑሐሚን ማለት አይቻልም። ተመስገን ማለት አይቻልም። ዲያቆን ክርስቶፎል ማለት አይቻልም። ቤተ ክርስቲያን የክርስቲያን ቤት ስለሆነች የግለሰብ ቤት አይደለችም። ቤተ ክርስቲያን የምታስተምረው ትምህርት ነው፣ እውነተኛ የሆነ ትምህርት ነው። እና ናና ትምህርት ላይ እናውራ። ከሱ ውጪ እኔ አሁን ተነስቼ እዚህ ጋር ኑሐሚን እኮ ሲኦል ነሽ ልላት አልችልም። ማን ነው ፈራጅ ያደረገኝ? ቅን ፈራጅ በሰማይ እያለ ሰው ደግሞ የማይድንበት ሃይማኖት ውስጥ አይመጣም። ኦርቶዶክስ ተዋህዶ ውስጥ ያለው አስተምህሮም ሆነ ሃይማኖቱ ያድናል ብዬ እየነገርኩ ነው ያለሁት። ስለዚህ የሚያድን ሃይማኖት ውስጥ ነው የገባ ነው። ወደ ሲኦል የሚከት ሃይማኖት ውስጥ አልገባንም። ወደ ሲኦል ወደሚከት ቤተ እምነት ውስጥ አልመጣንም። ወደ መንግስተ ሰማያት የሚያስገባ ቤተ እምነት ውስጥ ነው የመጣ ነው። እስካትናና ትምህርት ላይ ብቻ አውራ፣ ካልሆነ ልክ አይደለም። ፓስተርዬ እንኳን ደህና መጣ። ዲያቆን ይፈልጎታል መሰለኝ። ፓስተር እንኳን ደህና ቆያችሁኝ። በጣም አመሰግናለሁ ስለ አስገባችሁኝ። ፓስተር አስወጥተው ነው እንዴ? አይደለም እኔ እንጃ ምን አውቃለሁ። እኔ ኔትወርኩ ይሁን ማን እንደሆነ እኔ ምንም አላወኩም። ክርስቶፈር ማን እንዳስወጣኝ ሰላም ብያለሁ። በቃ ሁላችሁንም እንዲያፈናችሁኝ እኮ ኑሐሚን ሰላም ብያለሁ። ኧረ ላውራበት ታይ በቃ ቆይ ገብቷል። ሰላም ብያለሁ። እንዴት ነሽ ተሜ? ፓስተር ሶፊ እስካት ቢገባ ደስ ይለኛል። እንዳላችሁት ትምህርት ላይ ምናምን እስካት ግባ። እውነት በጣም ብዙ ጊዜ ኢንቫይት እያደረኩት ነው። ይግባና ትምህርት ላይ አሁን ለምሳሌ መጽሐፍ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። ትምህርቱ ነው አየው፣ ሚዛኑ የሚሆነው ትምህርቱ ነው እንጂ ዝም ብለህ በኢየሱስ አምናለሁ ብትል ምንም ትርጉም የለውም። እሱ ማለት ትርጉም የለውም ማለት የምንድን ነው? በኢየሱስ አምናለሁ እያልክ ለምሳሌ ትምህርቱን አልቀበልም ብትል በኢየሱስ አታምንም፣ በቃ አለቀ። ወይም ሌላ ኢየሱስ ይሆናል። በሐሰት የሚሰበክ ሌላ ኢየሱስ አለ፣ ባይዚ ሌላ ወንጌል አለ የሚሰበክ ሌላ የሆነ ወንጌል።
ወንጌል ትምህርቱ አይደለ ቃሉ አይደለ? ስለዚህ እሱ መለያ ነው። እሱን አምኖ እሱን የሚተገብር አዎ እርግጠኛ ነው የዘላለም ሕይወት አለው። እስከ መጨረሻው ቢጸና ይድናል። ባይዜ በቃ አንዴ ዳነ ነው ተብሎ ነገር የለም። ዋን ሴቭድ ኦልዌይስ ሴቭድ እሱ መጽሐፍ ቅዱስም አይልም። አይ ይላል የሚል ከሆነ ያው እስካት ይምጣ መወያየት እንችላለን። ኢቭን ከአንቺ ጋር ማለት ነው አይደለም እኛም እያለንና በጣም ቀላል ነገር ነው። ከዛ ውጭ ግን ፓስተር ሶፊ ሰላም ነው አይደል? በጣም 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 እግዚአብሔር ይመስገን። ክርስቶፈር ይቺ ኑሃሚን አልዳንክም ትላለች አይደል? በቃ አይ ዝም ብላ እንደው ወንድሟ ስለሆንኩ ዝም ብላ እንትን ነው እንጂ እንደዛ ልትለኝ እንኳን አይደለም። እኔ የምልህ ለምን ግን ወይ በጥምቀት ወይ ቅዱስ ቁርባን ወይ በስራ ወይ በሆነ ነገር ርዕሰ ጉዳይ ላይ አንድ ቀን ለምን በኮስት ዲቤት አናደርግም? እኔ እናንተ ቆይ ይሄን ያህል አንዋደድም? ፓስተር ይለኛል ያው ዲቤት ከሚሆን ለምን ሐሳባን ጭቅጭቅ ነው። ዲቤት ማለት ምንድን ነው? አይ በኮስት እንገባና አንተም በቤትህ እኔም በቤቴም ከዛ ሰዓት ደቂቃ ተይዞ ለምሳሌ መግቢያ 5 ደቂቃ ከሆነ 5 ደቂቃ ከዛ ደግሞ የመረጥነው ርዕስ ላይ ማለት ነው የተስማማንበት ላይ ከዛ ቀጣይ ደግሞ እኔ ያልኩ ያነሳሁትን አይ እዚህ ጋር ተሳስቷል፣ ክርስቶፎሮስ ትክክል አይደለም፣ መጽሐፍ ቅዱስ እንደዚህ አይልም፣ እዚህ ጋር ተሳስቷል፣ ሶፊ አይልም የምንባባልበት ከዛ ማጠቃለያ የምንሰጥበት ማን ነው የምንጠያየቅበት ከዛ ማጠቃለያ የሚሰጥበት ማለት ነው። በቃ መማማር ያለበት ይሄ መነታረክ የሌለበት ውይይት። ይሄ በጣም በተከታታይ አታውቅም። ይሄ ትክክለኛ በቃ ይሄ የአንድ ጨዋ ሰው አካሄድ ነው። እኔ ይስማማኛል። እዚህ ወይ በጥምቀት ጉዳይ ወይ በቅዱስ ሥጋና በክብር ነው። በጥምቀት እንወያይ እንደ አንድ ቀን። እሺ ይቻላል፣ እንችላለን። በቃ ስለዚህ በውስጥ እስቲ ፎሎ መልስና እኔም ላድርግህና በውስጥ አውርተን አንድ ቀን እና በስራት መቼ ይችላሉ? እርሶ አንቱ ልበላ መቼ ይችላሉ? ኧረ አንተ ነኝ አንተ ነኝ። እሺ አንተ ነኝ። ኑሃሚን ታውቀኛለች። ተሜ ኑሃሚን ናታን መቼ ትችላለህ? እኔ ችግር የለብኝም። ነገም ቢሆን ወር ከነገ በስቲያ ምንም ችግር የለም። እኔ ኦኬ አሁን እንደዚህ ከ4 ወር በኋላ ትችላለህ? እየቀለድክ እንደሆነ እኮ ገብቶኛል። እኔ ያው ስኬጁዋሌን ነው የማየው እኮ። ኧረ አንተ 4 ወር በኋላ ኧረ ሶፊ ኖ፣ ምክንያቱም አሁን በቅርቡ ከዲያቆን ፈለገ ጋርም እንደዚሁ ዲቤት አለን። ከፈለገ እኮ አይደለም እሱ ጨዋታ ነው አይደል? አይ ዲቤት አለን እና ከ4 ወር ከ17 ቀን በኋላ ከቻልክ ፍሪ ነኝ። ከ4 ወር ከ17 ያድርሰን። በቃ እሺ አጀንዳዬን ከማከማ ጋር ቀጠሮ እንዳለኝ አይቼ ሳይ ሻርፕ 4 ወር ከ17 ይዛከ እስቲ አሳይኝ። ነገራችን ላይ ክርስቶፎር እውነቱን ነው። ሶፊን እኔ ጠንቅቄ ማቀው፣ አዎ በጣም ጠንቅቄ ማቀው ሰው ነው። እንዳለው የምርም እዚህ ኢንተርቪው የሚያደርጋቸው ሰዎችን በኦርደር ነው ኢንተርቪው የሚያደርጋቸው ሰዎች። ጌሙንም እንደዚህ ወር ድረስ ያቆየው ከዛ ቀጥሎ ነው ከልደትዬ ጋር ዲቤት አለው። ከ2 ወር በኋላ ነው እንደዚህ ተነጋግረው ጽፎታል ፓስተር ሶፊ እና በዚህ ጉዳይ እውነቱን ነው። ሶፊ እንደዚህ ላይቭ ላይ እንደምናየው ሰው አይደለም። በጣም ቢዚ የሆነ ሰው ነው። ሁለተኛ ደግሞ ቅልብ ያለው ለኦርቶዶክሳውያኖችም ቅልብ ያለው ወንድማችን ነው። እውነቱ ነው በዚህ ጉዳይ ከሆነ በቃ እኔ ተሜ አንተ ምስክር ከሆንክ እኔ አምናለሁ። በቃ ስለዚህ 4 ወር ነው 4 ወር ከ17 ከደረስን ሶፊ ፓስተር ከ17 ቀን ማታ 2 ሰዓት ላይ መቼ ማለት ነው ጎበዝ? እስቲ ቼክ እናደርገዋለን። ዞሮ እናንተ ነው በቃ ዞሮ እንዳንረሳሳ። እሺ ፎሎ መተመልስና መልሳለሁ። ልክ 4 ወር ከ17 ቀን ሲሆን ባይሆን አንተ እንዳትረሳው አስታውስ። እኔ ስኬጁዋል ስለሚይዝ ችግር የለም። እዚህም የኔ የቢሮ ልጆች እየሰሙ ስለሆነ ጻፉት ቀኑን። ስለዚህ ምንም በዚህ ደስተኛ ነኝ። ደግሞ እንዲህ ለመማማር ጭቅጭቅ የሌለበት እኔ አሁን ለዛ ነው ከነፈለጋ ልደት ጋር ከተሙ ጋር ሳውራ በጭቅጭቅ የለም። ሀሳብ ላይ እንሟገታለን፣ ግን እኛ ቤተሰብ ነን። በቃ እንደሱ ነው የማምነው እና እንደዛ በጣም ደስ ይለኛል። አይ በነገራችን ላይ የሚጠቅመንም ይሄ ነው እና እሱ እንደዛ እናደርጋለን። አሁን እስካት ይመጣል አይመጣም? ኑሃሚን እስካት ወጥቷል። እስካት ካለ ቀጥሉ፣ በቃ
ቀጥሉሽ እናቲ እሱ ቢወጣም የዳነ ሰው ላይ ግን ሀሳቦችን ብናወራበት አሪፍ ነው ይመስለኛል። አይደል? ምን አይነት ሰው ነው የሚድነው የሚለውን ሀሳብ ብዙ ሰው ምስላለ እሱ ቢሄድም እውነት ነው። ቀጥሉና ቀጥላለሁ፣ ችግር የለውም ብድል ሲደርሰኝ። እሺ በነገራችን ላይ አሁንም ኦልሞስት ጊዜ ካለ ፓስተር አሁን ላይ በመዳን ጉዳይ እዛው ላይ አሁን ይሄ ውሃ ጥምቀት እምነት ምናምን የሚለው ነገርን ብቻ ሳይሆን ምን አይነት ሰው ነው መዳን ያለበት፣ ማነውስ የዘላለም ሕይወት ማግኘት አለበት የሚለውን ከዲያቆን ጋር ትንሽ ብንማማር፣ ከአንተ ጋር ትንሽ ብንማማር ደስ ይለኛል። በዚህ አጋጣሚ ፓስተር ሶፊ እና ፈለገ ጌም አላቸው። ጌማቸውን ለማቋረጥ ሰይጣንና ክፉ ሰዎች በብዙ ቢታግቱም እኔና ፓስተር ሶፊ ጊዜ ወስደን እየጸለይን ስለሆነ መጫወታቸው አይቀርም እና የ4 ወሩን ቀጠሮ ወደዚች ወደ ዛሬዋ ቀን አምጥተን እዚህ መዳን ጉዳይ ላይ ብቻ ብታወሩ ደስ ይለኛል ፓስተር። እሺ፣ ስለዚህ ላስተምራችሁ። አንተን አስተምሮ ንገረና መዳን እንወያይ፣ ለቅምሻ ያለ እንወያይ ነው ያልነው ፓስተር ሶፊ። አሁን የዛሬ 4 ወር ከ17 ከምናደርገው የሆነ ሙከራ 1 ይባል የለ እኮ ገባኝ። አሁን ላስተምራችሁ ከሆነ ችግር የለም። አይ ደቂቃ ተይዞልን የሆነ የለም መቀጠል ማለት ነው። ለምሳሌ 3 ደቂቃ ከሆነ 3 ደቂቃ እያለ አብዛኞቻችሁ እንደዚህ የምትሉ ሰዎች ዲያቆንዬ ማን ትዝ ይለኛል መሰላችሁ? ሊከራከሩ ካባቸውን አድርገው መጡ የሚለው በጣም በቃ እሱ ቃል ይመጣብኛል። ለምን እንደሆነ አላውቅም። እናንተን አይደለም ግን የተለያየ ኮንተንት ስላለ ቃሉ እነዚህ ፈሪሳውያን ሊከራከሩ ሸንጎ ምናምን ይቀመጣሉ እና ኦልሬዲ እኔ ደግሞ አሁን እየነዳው ስለሆነ ተቀምጦ ማውራት አልችልም። ለዛ ነው ዲያቆንዬ እንግዲህ ላስተምራችሁ ከሆነ ያው የተወሰነ አንደኛ ቷቷ አድርጌ አጋንንትን ማስወጣት ይቻላል፣ ስሙ ስለሆነ የሚሰራው። ለክርክሩ ግን ያው መቀመጥ አለብኝ። ለዛ ነው። ታሜ ምን ትላለህ? ምን ትላላችሁ? ኑሐሚን እየነዳ ከሆነ አሁንም አይመቸውም እና እንዳጋጣሚ ሆኖ ከ4 ወር ከ17 ቀን በኋላ ያለውን ሀሳብ የቢሮ ሆኖ እችላለሁ። እየነዳውን ቢሆን አጋንን ለማስወጣት ምንም እኔ አይደለሁም እኮ የምሰራው የስሙ ኃይል ስለሆነ ፓስተር መዳን ላይ ምን አይነት ሰዎች ናቸው የዳኑት ብለን የምታምነው? ለምሳሌ ያክል እንደኛ ቤተክርስቲያን ዲያቆን ክርስቶፎር ያለውን ሀሳብ የተወሰነ ቢያስቀምጥና እርሶ ደግሞ ትንሽ ቆይተው ደግሞ ሀሳቦትን ቢያስቀምጡ ደስ ይለኛል ፓስተር። እሺ ደስ ይለኛል። ያው እንግዲህ የሚድኑ ሰዎች እነማን እንደሆኑ ያው የደሙ ዋጋ የገባቸው በመስቀሉ ላይ የተሰራውን ድንቅ ስራ የተቀበሉ ሰዎች እነዛ ሰዎች ይድናሉ። ከዛ ደግሞ ድነው ደግሞ ፍሬ ያፈራሉ። የገላትያ መጽሐፍ የመንፈስ ፍሬዎች የሚላቸው ይታዩባቸዋል። ከዛም አልፎ ደግሞ መልካም የሆኑ ነገሮች በህይወታቸው ይገለጥባቸዋል። እነዛም ደግሞ እኔ የሚገርም እኔ ጴንጤ የመሆን ፍላጎት አልነበረኝም እና በጣም በቃ ጴንጤዎችን በጣም ነበረ የምጠላው። ቸርቻቸው ላይ ድንጋይ ወረውር ነበረ፣ ብዙ ነገር ነበር። ከዛ መጽሐፍ ቅዱስ ማንበብ ጀመርኩኝ ዝም ብዬ ማን መጽሐፍ ቅዱስ ሳነብ ጴንጤዎች ጋር ወሰደኝ። መጽሐፉ ነው የወሰደኝ፣ እኔ ሰው አልወሰደኝም። እንደዛ ነው ያው። እና ቀላል መንገድ መዳን ከፈለጋችሁ አንብቡ። ያው የእግዚአብሔር ቃል ቀጥታ ወስዶ የኛ ማህበር ውስጥ ይቀላቅላችኋል። እና እንደዛ ነው። አጭር ነው፣ ብዙ እንትን አይፈልግም። ማንበብ ነው። አንብቦ ደግሞ ያው ዝም ብሎ ማንበብ ሳይሆን መንፈስ ቅዱስ እንዲገልጥላችሁ ያው የዮሐንስ ወንጌል ምዕራፍ 14 ላይ መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አይደለም የሚለው። ስለዚህ መጽሐፉን በእውነትና በመንፈስ አንብቡት። መንፈስ ቅዱስ ቀጥታ ወስዶ ራማጋናማስ የሚሉ ሰዎች መሀል ታገኘዋለህ እያልክ እና ሌላ ጊዜ ደግሞ ቁጭ ብለን እንከራከራለን። ይቀጥሉ። እንዴት ልቀጥል? ተሚ አወራርኩ በጣም ያስቃል። ፓስተር ራማጋባስ የሚለውን ታውቁበታለህ ወይ ከሚለው ጠይቀው። ከምን በጣም ያስቃል እኮ ስታወራ። ዲያቆንዬ እየሳቁ እንዴ ሁሌም እንደዚህ ነው እንደምታወራው? ቆይ ዛሬ ተቀይረብኛል በጣም። አይ አይደለ እየነዳው ስለሆነ ነው። እና ዲያቆን ይቅርታ፣ እየነዳው ሲሆን እንዲህ ነው መንገዱም አልቅም እኮ
እዚህ አጋጣሚ በጣም ኦርቶዶክስ በጣም እናንተን ወንድሞች ተደርጎ ስለተሰጠኝ በጣም ደስተኛ ነኝ። እና እንደዚህ ደግሞ በጨዋነት የምታወሩ ሂውመረስ የሆናችሁ በቃ ሰው የምትሉ ሰዎች ደስ ይለኛል። በቃ በእንደዛ እንነጋገር፣ ምንም ችግር የለውም። እና እኔ ውድድ አደርጋችኋለሁ። እውነት ነው ሶፊ፣ እኛም እንወዳለን ፓስተር። እና ምንድነው እውነት ነው ሰው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሳያምን ሊድን አይችልም። እና በኢየሱስ ክርስቶስ ማመን ማለት ግን እንደው በኢየሱስ አምናለሁ፣ ኢየሱስ ጌታ ነው፣ እሱ ያድናል፣ እንደዚህ የሚሉ ነገሮችን ማመን እንዳለው ነው። ይሄን ብቻ ግን አይደለም የሚታመነው። አጠቃላይ እሱ የነገረን ትምህርት አለ። በስጋውን ቆርሶ ደሙን አፍሶ ከራሱ ጋር ከባሕርይ አባቱ ከአብና ከመንፈስ ቅዱስ ጋር ካስታረቀን በኋላ ወይም ደግሞ ያስታረቀን ያኔ ምንድነው ብሎ የነገረን በስጋ ወራት ሲመላለስ ያስተማረን የገለጠልን ትምህርት አለ። እንድንድን ማድረግ ያሉብንን ነገሮች በሙሉ ነግሮናል። አንዱ ማመን ነው። በእኔ የሚያምን የዘላለም ሕይወት አለው፣ በእኔ እመኑ፣ በአባቴ እመኑ እያለ ነግሮናል። እና ከምናምነው ውስጥ ቃሉን እናምናለን። ኦኬ፣ ቃሉን እናምናለን። ለምሳሌ በእኔ የሚያምን የዘላለም ሕይወት አለው እንዳለን እንደዚሁም ደግሞ ያመንና የተጠመቀ ይድናል ብሎናል። ስለዚህ አሁን በእኔ የሚያምን የዘላለም ሕይወት አለው ሲለን ለመዳን እምነት ያስፈልጋል ብለን ነው እንጂ የምንወስደው በእምነት ብቻ ነው የሚዳነው ወይም ባመንበት ቅጽበት ብለን አንወስደውም። ለምንድን ነው እንደዛ የማናደርገው? ራሱ ክርስቶስ ያመንና የተጠመቀ ይድናል ስላለን ማለት ነው። ያላመነ ከሆነ ግን ይፈረድበታል ይላል። ምክንያቱም ባለማመኑ ምክንያት ወደሚድንበት ጥምቀት ስለማይመጣ። ስለዚህ አንድ ሰው አምኖ ሲጠመቅ ይድናል ብለን እናምናለን። በእምነት ብቻ ግን ይዳናል ቢለን ሰው የኢየሱስ ክርስቶስን ትምህርት ስለማይቀበል መጽሐፍም ደግሞ በክርስቶስ ኢየሱስ ትምህርት የማይኖር ሰው አምላክ የለውም ስለሚለን እና ከእሱ ጋር ተተባበሩት ስለሚለን እሱን ሰው ትክክል ነው ብለን አንቀበልም። ጥምቀትን በተመለከተ ያው ምናልባት አንዳንድ ሰዎች ግልጽ እንዲሆንላችሁ አምነን ስንጠመቅ ምንድንበት ከኃጢአታችን ምንታጠብበት የእግዚአብሔር ልጅነትን የምናገኝበት ዮሐንስ ወንጌል ምዕራፍ 3 ከ3-5 ብትመለከቱ ሰው ዳግመኛ ከዋና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም ይላል። ዳግመኛ መወለድ ማለት ልጅ መሆን ነው። ስለዚህ ሰው አምኖ ሲጠመቅ ነው ልጅ የሚሆነው። ሰው አምኖ ሲጠመቅ ነው ከኃጢአቱ የሚታጠበው። ጳውሎስ ራሱ ጌታ የጠራው ጳውሎስ የተገለጠለት ጳውሎስ በብርሃን የተገለጠለት ጳውሎስ ራሱ ተነስ ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ ለምን ትዘገያለህ ነው የተባለው አይደል? ስለዚህ ጳውሎስ እስከሚጠመቅ ምንም እንኳን ቢያምን ከኃጢአቱ አልታጠበም ነበር። ከኃጢአት መታጠብ መዳን ያ ማለት አልዳንም ነበር ነው። አምኖ ሲጠመቅ ነው የዳ ነው። ልክ እንደዛም በነገራችን ላይ አሁን የመንፈስ ቅዱስንም ጸጋ ሰው መቀበል አለበት አይደለም? ስጦታውን ሀብተ መንፈስ ቅዱስን መቀበል አለበት። ኃጢአታችሁ ይሰረይ ዘንድ ተጠመቁ ካለ በኋላ የሐዋርያት ሥራ ምዕራፍ 2 ቁጥር 37 እና 39 ድረስ ስትመለከቱ የመንፈስ ቅዱስንም ስጦታ ምንድነው ትቀበላላችሁ ይላል። ሲጠመቁ የኃጢአት ስርየት ያገኛሉ። ከዚያ የመንፈስ ቅዱስን ጸጋ ደግሞ መቀበል አለባቸው። በዛ መታተም አለባቸው። አሁንም በዮሐንስ ወንጌል ምዕራፍ 6 እና የማቴዎስ ወንጌል ምዕራፍ 26 ቁጥር 26-28 በሌሎች የመጽሐፍ ቅዱስ ክፍሎች እንደዚህ ስትመለከቱ ክርስቶስ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። ስለዚህ አየሁ ይህን ሁሉ ፓኬጅ ነው የምንቀበለው። እና ቅድም ፓስተር ሶፊ ዲያቆንዬ ስላብራራሁት ነው እንጂ በደንብ ሌሎች መንገዶችንም ያልተናገርኩት አሉ። ለምሳሌ ሀሳብ ሰጠኛለህ እኮ ልጨርስና እሺ፣ አይ እንደው በመሀል ልጨርስና ሀሳብ ሰጠኛለህ። አንተን እኮ የተቃወምኩም ምናምን አይደለም ያን ያህል። ለምሳሌ አሁን ቀጣይ ማነሳው ዲያቆን ያነሱታል። ግን ምን መሰለ እችን ያልተናገርኳት ነገር አንዱ እንዴ ልዳን ለሚል ሰው አሁን በ2017 ሐዋሳ ላይ መልካም ወጣት አለ። እዛም ብዙ ሰው ይድናል። ከዚህ በፊትም ድኗል። እና እሱንም መመዝገብ አንዱ መንገድ ነው። አንዴ ቆይ ማስታወቂያ እየሰራህ ነው አንተ በነዛ። እሺ እኔን አቋርጠህ ማለት ነው። ደግሞ እኔ ጋር ደቂቃ አድርጋችኋል። ምንድን ነው እንዴ ጨምሩኝ እንጂ። እሺ እና ምንድን ነው ቅድም ለምሳሌ ፍሬ እያፈራ መኖር አለበት ምናምን ብሎ ነበር ፓስተር ሶፊ። እና እውነት ነው ሰው ፍሬ ማፍራት አለበት ባይዙ። ግን ከዛ በፊት ቅድም ምንድን ነው ስጋና ደሙን ክርስቶስ ስጋዬን ብሉ ደሜን ጠጡ ብሎ ስለሰጠ እሱንም ሲሰጥ ምንድን ነው ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ነው የሰጠው። እና ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ነው ያለው። ስለዚህ የክርስቶስ ስጋና ደም የሚበላ የሚጠጣ ነው። ስንበላው ስንጠጣው ነው የሚያነጻን። ስናምነው ብቻ አይደለም። ነግሮናል፣ ብሉ ጠጡ ብሎ ሰጥቶናል። የማቴዎስ ወንጌል ምዕራፍ 26 ከቁጥር 26-28 መለከቱ ስራ ሰርቶ ባርኮ ህብስቱን ስጋው ስላደረገው ስጋዬ ነው ብሎ ይላል። ጽዋውንም እንደዚሁ ባርኮ አመስግኖ ስለ ብዙዎች የኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው ይላል። ስለዚህ ይህንን አምኖ መቀበል ኦኬ። ቅዱስ ቁርባን የጌታ ስጋና ደም ነው፣ ስበላ ስጠጣ የኃጢአት ይቅርታ የዘላለም ሕይወት አገኝበታለሁ ብሎ አምኖ እሱን መብላት መጠጣትም ግድ ነው ማለት ነው። በሌላም የመጽሐፍ ቅዱስ ክፍል ትእዛዜን የሚጠብቅ የዘላለም ሕይወት አለው። ምንድነው? እንዲያውም አንድ ወጣት ነው እንጂ ቀርቦ የዘላለምን ሕይወት እንዳገኝ ምን ላድርግ ብሎ ሲጠይቀው ወደ ሕይወት መግባት ብትወድ ትእዛዛትን ጠብቅ ነው የሚለው። የት? የማቴዎስ ወንጌል ምዕራፍ 19 ቁጥር 16 ጀምሮ ስትመለከቱ ማለት ነው።
እና ይህ ሰው የትኞቹን ትእዛዛት ብሎ ሲጠይቅ አትግደል፣ አታመንዝር እንደዚህ። ከዛ እንዲያውም እነዚህን እኮ እስካሁን ስጠብቃቸው ቆይቻለሁ ምናምን ሲለው እንዲያውም ከፍ ያደርግበታል። ማለት ፍጹም ልትሆን ከሆነ እኔ ፍጹም ነኝና እናንተም ፍጹማን ሆኑ አይልም። ስለዚህ ፍጹም ልትሆን ብትወድ ደግሞ ያለህን ሽጠህ ተከተለኝ ይለዋል። ይሄ ሰው ግን ሀብታም ስለነበረ ሀብቱን ሽጦ መከተል አልቻለም። ስለዛ እያዘነ ተመለሰ ይላል። ስለዛ ምንድነው አሁን እዚህ ክፍል ላይ ግን የሚነግረን ሰው ወደ እግዚአብሔር መንግስት እንዲገባ የዘላለም ህይወትን እንዲያገኝ ትእዛዛቱን መጠበቅ አለበት ባይዚ እንጂ ትእዛዛቱን እያፈረሰ አይ እኔ እኮ በደሙ ተቀድሻለሁ እኔ እኮ በክርስቶስ አምናለሁ ቢል አይድንም። እንደዚህ ያለ ሰው በእምነት ብቻ ሳይሆን በስራ እንዲድን እንዲጸድቅ ታያላችሁ ይላል ቅዱስ ያዕቆብ። እምነት አለኝ የሚል ስራ ግን የሌለ ሰው ቢኖር ምን ይጠቅመዋል ይላል። እምነት ብቻውን ያለ ስራ ተለይቶ አይሆንም። ኢኒሻል ሳልቬሽን ላይ አንድ ሰው ያምናል፣ ይጠመቃል፣ የመንፈስ ቅዱስን ጸጋ ይቀበላል። በአንድ ዕለት ነው ሶስት ሚስጥራት የሚፈጸሙለት። ቅዱስ ሥጋና ክቡር ደሙን ይበላል፣ ይጠጣል፣ ልጅ ይሆናል፣ ወይም ከቀደሙ ኃጢአቱ ይታጠባል። በእርግጥም ልጆች ነን እኛ። እኔ ክርስቲያን የሆነ ሰው ድነሃል ሲባል አዎ ድኛለሁ ብሎ ሲመልስ ልጅ ሁኛለሁ ከቀደሙ ኃጢአቴ ታጥቤያለሁ ማለት እርግጠኞች ነን። ከዛ ግን እስከ መጨረሻው ጸንተን ትእዛዙን እየጠበቅን የእምነት ፍሬ እያፈራን የመንፈስ ፍሬዎችን ማለት ነው ስናጠፋ ንስሐ እየገባን ቅዱስ ሥጋና ክቡር ደሙን እየበላን ከደሙ ውጭ ስለማንነጻ በዚህ ሂደት ውስጥ የቅዱሳን ማማለጅ ያግዘናል። እኛም እንተጋገዛለን እዚሁ ያለንም ማለት ነው። የእምነት ስራ እየሰራን እስከ መጨረሻው መጽናት ይጠበቅብናል። ምክንያቱም በፍርሃትና በመንቀጥቀጥ ሆናችሁ የራሳችሁን መዳን ፈጽሙ ብሎን እስከ መጨረሻው ጸንተን የራሳችን መዳን በመፈጸም ስንጸና እንደምንድን ራሱ ክርስቶስ ስለነገረን ማለት ነው። ፊልጵስዩስ ምዕራፍ 2 ሚውት ያላደረገ ሰው አለ እንዴ? ተሟንተ ጋር ነው ወይስ ማን ጋር ነው? የፊልጵስዩስ መልእክት ምዕራፍ 2 ቁጥር 12 ላይ ስትመለከቱ እንደዛ ነው። በፍርሃትና በመንቀጥቀጥ ሆናችሁ የራሳችሁን መዳን ፈጽሙ ይላል። መዘናጋት አያስፈልግም። ፍሬ አፍሩ ይላል ክርስቶስ ዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ ካላፈራችሁ ግን ትቆረጣላችሁ ይላል። ስለዚህ ዛሬ ድኛለሁ ልጅ ሁኛለሁ ያለ ሰው እንደ ልጅ ከግንዱ ጋር ተጣብቆ ፍሬ እያፈራ ካልተመላለሰ በስተቀር ተቆርጦ ይጣላል። ከተቆረጠ ደግሞ ህይወት አልባ ነው የሚሆነው። ያ ማለት ለመቆረጡ ምክንያት የሆነው ፍሬ ለማፍራቱ ነው። ስለዚህ እንዳንቆረጥ ፍሬ እያፈራን በህይወት ዘመናችን ሁሉ እስከ መጨረሻው ጸንተን መኖር መቻል አለብን። ትክክለኛ ወንጌል ባይዞ ይሄ ነው። ስለዚህ ፓኬጅ ነው። ለመዳን ማመን ያስፈልጋል፣ መጠመቅ ያስፈልጋል፣ ስጋና ደግሞ መብላት መጠጣት ያስፈልጋል፣ የመንፈስ ቅዱስ ጸጋ ያስፈልገናል። ከዛ በኋላ በህይወት ዘመናችን ይሄ አሁን የመጀመሪያው ንሻል ላይ ያለው ነገር ነው። ትእዛዙን እየጠበቅን የእምነት ስራ እየሰራን ፍሬ እያፈራን መኖር መቻል አለብን። ስናጠፋ ንስሐ እየገባን እየተመለስን፣ ካልበለዛ ግን ተቆርጠን እንጣላለን። እንዲያውም ጭራሽ ድኛለሁ ያለ ሰው መዳኑን ሊያጣ ይችላል። ግን የራሱን መዳን ግን እየፈጸመ እስከ መጨረሻው ቢጸና እርሱ ይድናል። የማቴዎስ ወንጌል ምዕራፍ 24 ቁጥር 13። አሁን ሰው ግን ይህንንም ሳያምን ይህንንም ሳይፈጽም ግን በኢየሱስ ክርስቶስ አምናለሁኝ እና ድኛለሁ ወይም እድናለሁ ቢል ግን ይሄ ሰው አልዳነም። እግዚአብሔር ይስጥልኝ። ቴንኪው ቃለ ሕይወት ያሰማልን ዲያቆን ክርስቶፎር። ሶፊ ወጥቷል። ድንገትም እንዳለው መኪና እየነዳው ነው ስላለ መንገድ ላይ ሊሆን ይችላል። ሶፊ ወጥቷል። ግን ያው እሱ በሄደበት ሀሳብ እኛም ደግሞ መቀጠል ስለነበረብን የቤተ ክርስቲያን አስተምህሮ ስላስተማሩ ቃለ ሕይወት ያሰማልን ዲያቆን ክርስቶፎር። ኤቢ ገብቷልና ኤቢ እንኳን ደህና መጣ። ኤቢ የኔ ድምፅ አይሰማም ነው? አሚኔ ይሰማል። ተሙይ ሚዩት ስላረገ መልካም። ኤቢ አንሚዩት አድርገህ ያው ከአንተ ከቤል እግዚአብሔር ይመስገን። የእንትኑን ልነግርሽ ነው የገባሁት የትላንት ያወራ ነው። እሺ እንትን እንዳልኩት በቃ እነግርሻለሁ ዛሬ። አመሰግናለሁ። ሊወያይ የገባ መስሎ ነበር። ካልሆነ መልካም። በላይ እንኳን ደህና መጣ። ናቲ እግዚአብሔር ይመስገን። እግዚአብሔር ይመስገን። ሁሉ ሰላም ቤል አለን። ስለ መዳን ነበረ እየተወያየን የነበረውና መዳን በእምነት ብቻ ነው ብለህ ነው የምታምነው? በላይ ብቻ ነው ብለህ ነው የምታምነው ለመዳን? ብቻ ነው። መጽሐፍ ቅዱስ በልጁ ያመነ የዘላለም ሕይወት አለው ይላል። ያ እኮ ለምን መሰለ ቅድም ላይ ወንድማችን ዲያቆን ክርስቶፎር ሲያወሩ ምን እያሉ ነበረ? ድነናል፣ በእምነት ድነናል። ግን በእምነት ብቻ ዳነን ብለን እንዳንዘጋው መጠመቅ እንዳለብን፣ የጌታ እራትን መውሰድ እንዳለብን በፕሮቴስታንቶች ንግግር፣ በእኛ ንግግር ደግሞ ቅዱስ ቁርባን
ክቡር የሆነውን የክርስቶስ ኢየሱስን ስጋና ደም በመውሰድ መዳን አለ። መዳንን በዚህ ነው የምናጠቃልለው። መጽሐፍ ቅዱሳዊ የሆነ ሀሳብ አለው ነው እያሉ ያሉት ወንድማችን ዲያቆን ክርስቶፎር። አንተ ደግሞ በእምነት ብቻ ነው መዳን ያለው፣ እነዚህ ነገሮች አያስፈልጉም፣ መጽሐፍ ቅዱሳዊ ሀሳብ የላቸውም ነው የምትለው። ኦኬ እሺ ተምዬ፣ እነዚህ ነገሮች አያስፈልጉም የሚለው ትክክል አይደለም። ሰው ያምናል፣ ይጠመቃል፣ ቅዱስ ቁርባንም ይወስዳል፣ ከዛ ጥሩ ስራም ይሰራል። ግን መጽሐፍ ቅዱስ ለመዳን የሚያስፈልገው በልጁ የሚያምን የዘላለም ሕይወት አለው። ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን የዘላለም ሕይወት እንዲኖረው ስለዚህ በላዬ አሁን ስለተባለ መልካም። አሁን የሰበሰብካቸው የተናገርካቸው ቃላቶች ቅዱስ ቁርባንም ጥምቀትም የጌታ እራትንም ደግሞ አሁን የጠራሃቸው ሁሉ ሀሳቦች ለመዳን አስፈላጊዎች ናቸው ብለን የምታምነው? አዎ፣ ከእምነት የተለጠሉ አይደሉም፣ ግን የሚያድነው እምነቱ ነው። ገብቶኛል። እሱማ እኮ መቼም እብስቱን አንስተን ይህ እኮ የስንዴ ቂጣ ነው ብለን አይደለም የምንበላው፣ የጌታ ስጋ ነው ብለን ነው የምንበላው፣ አምነን ማለት ነው። እና ዛሬ ላይ ሁሌ በየቀኑ በየሳምንቱ በየዕለት በዕለቱ እየታረደ የሚሰጠን የክርስቶስ ኢየሱስ ስጋ የለም። ህብስቱን አንስቶ ሰጣቸው እንደሚለው ይህ ህብስት የክርስቶስ ኢየሱስ ስጋ ነው ብለን አምነን ነው የምንበላው። ደግሞ ሁሌ ደግሞ የሚፈስ ደግሞ ደም የለንም። ወይኑንም አንስተን ይህ የክርስቶስ ኢየሱስ ደም ነው ብለን አምነን ነው የምንጠጣውና አሁን እኔ የምጠይቅህ እነዚህ አሁን ውሃ ጥምቀቱ ክቡር የሆነው የክርስቶስ ኢየሱስ ስጋ ክቡር የሆነውም የክርስቶስ ደምም ያድናል ብለህ ነው የምትወስደው አብረህ ስትወስድ ከእምነት ጋር? ኦኬ፣ መጽሐፍ ቅዱስ ምን ይላል? ያመነ የተጠመቀ ይድናል አለ እንጂ ጥምቀቱ እንደዚህ ነው ብሎ ያመነ ወይ ጥምቀቱ እንደዚህ ሊሆን ነው ብሎ እዛ ላይ በላይ ያው እንድትረዳ ይፈልጋሉ አንድ ጊዜ። አሁን ይኸውልህ ጥቅሱን እንደፈለግነው ልናረገው አንችልም። መጽሐፍ ቅዱስ ተጽፎልናል። ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል መጽሐፍ ቅዱስ ሲናገር። ለሚባል ነው ዲያቆን ቅድም ላይ ያነሱት ድንቅ ሐሳብ አለ። ድንቅ ሐሳብ አለ። ያ ድንቅ ሐሳብ ምንድን ነው? እምነት ብቻ ያድናል የሚባለው ሐሳብ ልክ አይደለም። ከእምነት ጋር በተያያዘ ክቡር የሆነው የክርስቶስ ኢየሱስ ስጋና ደም ደግሞም ጥምቀቱ ያድናል። ይህ ማለት ግን እምነት ብቻውን ተነጥሎ ያለ ስጋ ደሙ ያለ ጥምቀቱ እምነት ብቻ አድኖኛል ብዬ ግን መሄድ አልችልም ነው ሲሉት የነበረው ዲያቆን ያነሱት ሐሳብ። አንተ ግን እምነት ብቻ ያድናል ያለ ጥምቀትም ያለ ክቡር ስጋ ደሙ አያስፈልግም። እነዚህ ሁሉ ብቻ እምነት ካለ መዳኔን በቅጽበት አረጋግጫለሁ አምኛለሁ ካልኩኝ በቃ መንግስተ ሰማያት ነው ያለው፣ አድራሻዬ መንግስተ ሰማያት ነው ብለህ ታምናለህ ወይ ነው? በዚህ ታምናለህ ወይ? በዚህ ትምህርት በዚህ አስተምህሮ ታምናለህ ወይ? ትቀበላለህ ወይ ነው የኛ ሐሳብ። እሺ ተምዬ፣ እኔ ጥምቀት አያስፈልግም ቅዱስ ቁርባን አያስፈልግም በሚለው አላምንም። እንደዚህ የሚባል ነገር በሚል ፕሮቴስታንትም ያለ አይመስለኝም። እኔ ግን እያልኩ ያለሁት አንደኛ ሰው አምኖ ከዛ በኋላ ይጠመቃል፣ ከዛ በኋላ ቅዱስ ቁርባን ይወስዳል። ኦኬ፣ ስራም እየሰራ ሊኖር ይችላል። ግን አሁን ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን አምኖ ተጠምቆ ቅዱስ ቁርባን ወስዶ ከዛ ስራ ሰርቶ ይድናል የሚል የተጻፈ ዶክትሪን አላት። አሁን ዛሬ ተጠምቆ ከነጎዲያ ደግሞ እንደዛ የሚል ትምህርቱ ከየት መጣ ነው የምልህ? ወይ ከመጽሐፍ ቅዱስ እንጂ የተጻፈ ነገር የላትም ቤተክርስቲያኗ። ወይኔ መጽሐፍ ቅዱስ የቤተክርስቲያን እኮ ራስ እኮ ነው እኮ። መጽሐፍ ቅዱስ እኮ ዶግማው የሚወጣው እኮ ከመጽሐፍ ቅዱስ እኮ ነው እኮ የቤተክርስቲያን ዶግማ የሚወጣው። ለምሳሌ ያክል ሚስጥረ ጥምቀት ብላ ታምናለች ቤተክርስቲያን፣ ጥምቀት ዶግማዋ ነው። ሚስጥረ ቁርባን ብላ ታስተምራለች፣ ቁርባን ዶግማዋ ነው። ስለዚህ አስተምሮሃ ነው። የክርስቶስ ኢየሱስን ትንሣኤ ሙታን ብላ ታስተምራለች፣ ይህም ዶግማዋ ነው፣ አስተምሮሃ ነው። አልነጣጠለችው። ገብተዋል። ስለዚህ እነዚህ ሊነጣጠሉ የማይችሉ የቤተ ክርስቲያን ዶግማ ስለሆነ አስተምሮዋ ነው። ልክ ነው። ከቤተ ክርስቲያን አስተምሮ ውጭ የሚወጣ ነገር የለም። ይህንን ታስተምራለች ካልክ ይህንን ካላመንክ ነው ማትድ ነው። እንዲሁ ጥምቀቱን ሚስጥረ ጥምቀቱ ለምሳሌ ልነግርህ እኮ ነው። ይሄ ነገር ግን ቆይ እኔ ለመዳን ፈለግኩ። አሁን ቆይ ስማኝ፣ ኦርቶዶክስ ለመሆን ለመዳን ፈለግኩ ልበልህና በምንድን ነው ምድነው ስል
በዚህ መንገድ ትድናለህ ብላ ቤተክርስቲያኑ ያስቀመጠችውን ነገር ብታሳየኝ ደስ ይለኛል። ለመዳን ስለሌለ ማለት ነው። መልካም ይኸውልህ፣ አሁን ለመዳን ከፈለክ ኦርቶዶክስ ለመሆን ዝግጁ ነህ በዚህ ሰዓት ቤል? እኔ አሁን እነግርሃለሁ በምን መዳን ፖለቲካው ሳይሆን የመዳኛው መንገድ ንገረኛ። ፖለቲካ አይደለም ወይ በመዳን እኔ የትኛው እኔ ያውላችሁ እንደ ዘመናዊ ሰው እንሁን። ፖለቲካ የሚባል ሃይማኖት ውስጥ የለም። ሃይማኖት መዳኛ የሆነ እውነት ያለበት አመነ ከሚል እምነት ከመጣ አስተምህሮ ጋር የሚቀጥል ነው እንጂ ፖለቲካ እኔ ስለምን ፖለቲካ ነው የምታወራኝ? አሁን እኔ በላይ ለመዳን ኦርቶዶክስ ለመሆን ፍላጎቱ ካለው እንዴት እድናለው? የኦርቶዶክስን አስተምህሮ ንገረኝ ካልከኝ እነግርሃለሁ። ከኔ በተሻለ ደግሞ ዲያቆን ከመጽሐፏ እሷ ከጻፈችው ቤተክርስቲያኗ ከጻፈችው ለምን መሰለህ አሁን እዚህ ላይ የሚነገረውና ቤተክርስቲያኗ የምትለው አንድ ላይ ሆን ስለሚችል። እሺ መልካም። አሁን እዚህ እኔ እያወራው ካለውት መቼም እኔ ሿሿ አይሰሩኝም። ቤተክርስቲያኗ ለአንድ ለተመስገን ተብሎ የተቀመመና የተቀነነ አስተምህሮ የላትም። እኔ ልክ እንደምታውቀው ከእናንተ ጋር ፕሮቴስታንት የነበርኩኝ ልጅ ነኝ። በዚህ ፕላትፎርም ከመነጋገር ውጪ መሬት ላይ ሄጄ የቤተ ክርስቲያኗ አስተምህሮ መዳን እፈልጋለሁ። ልክ ኢትዮጵያዊ ጃንደረባው ልጠመቅ ምን ይከለክለኛል እንዳለው እኔ አሁን ለመዳን ምን ያስፈልገኛል? መዳን እፈልጋለሁ። ልቤ ወደ ኦርቶዶክስ ሸፍቷል። ልቤ ከሸፈተ ደግሞ ስጋ የማይመጣበት ምንም አይነት ምክንያት የለም ስል እመን፣ ተጠመቅ፣ ክቡር የሆነውን የክርስቶስ ኢየሱስን ስጋና ደም ውሰድ፣ ትድናለህ ተባልኩ። ዛሬ ነገ ከነገ ወዲያ ሳልል ትምህርቱን ተምሬ አውቄ ተረድቼ ይህ የቤተ ክርስቲያኑን አስተምህሮ ገብቶኝ አሁን የምነግርህን አንተ ለመዳን የሚያስፈልጉን ኦርቶዶክስ ሊያስበልህ የሚችለው እኔ አሁን የነገርኩ ነገሮችን ነው። ሳታመን ሳትጠመቅ በቃ ገባኝ። ክቡር የሆነውን የክርስቶስ ኢየሱስን ስጋና ደም ሳትወስድ አትድንም። እሺ አንተ እንደዚህ ብለህ ነገርከኝ። እሺ አልኩና ቤተ ክርስቲያኗ ደግሞ ሌሎችም መጽሐፍት ላይ የመዳን ትምህርት አለ፣ ቃል ኪዳኖች አሉ ትለኛለች። ስለዚህ ስለምን መጽሐፍ ነው አንተና ቤተ ክርስቲያኗ የምትናገረው ተጋጨ ማለት ነው። ያው ለምን አለ መሰለህ በላይ ስለምን መጽሐፍ ነው የምታወራው? ኢየሱስ ላይ እያወራን ለምሳሌ ያክል ስለ ጮማ መብላት እያወራን ቆይ አንድ ጊዜ አዳምጠኝ። ስለ ጮማ መብላት እያወራን ተነስተ ለምንድን ነው ከጮማ ጋር ሸንኮራ አገዳ አንበላም የሚል የማይገናኝ ሐሳብ ነው የምታወራኝ? እኔ እያወራው ያለሁት ስለ መዳን ነው። ቤተ ክርስቲያኗ እንደዛን እኮ ሸንኮራ አገዳ አላለቻቸውም። አንተ አሁን ቲክቶክ ላይ ያለው የተጻፈ ወይ ያሳየኝ። ይሄ ነው ይሄ ነው። አዳምጠኝ አንድ ጊዜ። ሌሎቻችሁ ሰዎች እዚህ ጋር ታች ላይ ከሌ አውራ የምትሉኝ ሰዎች እቤታችሁን ከፍታችሁ ኢንቫይት አድርጉትና አውራ በሉት። እያወራው ነው ያለሁት። በቃ አሁን ነግሬያችኋለሁ። ከዚህ በኋላ እንዳትጽፉ። ሰው እያወራው እኮ ሜንሽን እያደረጉኝ አስጨነቁኝ። አሁን እየነገርኩ ያለውን ሐሳብን ተረዳኝ አንድ ጊዜ። እኔ ኦርቶዶክስ ነበርኩ ስልህ ኦርቶዶክስ የሆንኩት አምኜ ነው። አምኜ ተጠምቄ ክቡር የሆነውን የክርስቶስ ኢየሱስን ስጋና ደም ወስጄ ነው ኦርቶዶክስ የሆንኩት። ሌላ ትምህርት ቤተክርስቲያኑ አታስተምርም ከኔ ውጪ። እኔ ከዳንኩበት ትምህርት ውጪ ሌላ ትምህርት አለ የምትለኝ ከሆነ ታሳየኛል። ሌላ ትምህርት ካለ ታሳየኛል። ከሌለ ግን ቆይ በላይ አንድ ጊዜ እድሉን ሰጣለሁ። በጌታ ተረጋግተን ማውራት ፈልጋለሁ። ለምን ቢባል ልክ እኔ እንዳንተ እከራከራቸው ነበር አለ ኦርቶዶክሳውያኖችን። ሲገባኝ ነው ኦርቶዶክስ የሆንኩት። አሁን ደግሞ ሊገባው ከመጣ ጴንጤ ጋር ደግሞ ተረጋግቼ ነው ማወራው። ተረጋግቼ አወራለሁ፣ ተረጋግቼ እነጋገራለሁ። ቤተ ክርስቲያን ለመዳን ምን ያስፈልገኛል ብዬ ነው የጠየቅኩት። እኔ ለመዳን ማመን ይጠበቅብኛል በክርስቶስ ኢየሱስ። ሳላምን መዳን የለብኝ ስለማልችል ያመንኩትን ኢየሱስ ክርስቶስ ደግሞ ለመዳን የውሃ ጥምቀት ከሕያዋንና ከሙታኑ ጋር ትንሣኤ ሆኜ ለመነሳት የውሃ ጥምቀት መውሰድ አለብኝ። የውሃ ጥምቀትን ደግሞ መወስደው ደግሞ ለመዳን ነው፣ ተነጣጥሎ የተቀመጠ አይደለም። ከተጠመቅኩ በኋላ ደግሞ ክቡር የሆነው የክርስቶስ ኢየሱስን ስጋ ክቡር የሆነውን ደግሞ የክርስቶስ ኢየሱስን ደም መብላትና መጠጣት መቻል አለብኝ። እሱን ካልወሰድኩ መዳኔ ሙሉ አይሆንም። ይህ ነው እውነታው። ሌላ በዚህ በዛ መዳን አለ የሚል ትምህርት ካለ ቤተ ክርስቲያኗን ያለማወቅ ስም የማጥፋት ዘመቻ ካልሆነ በቀር እንደዚህ አይነት ትምህርት የለም።
ምንም ትምህርት የለም ነው አለ የምትለው ነገር ካለ ግን ንገረኝና አንተ ግን አሁን ኦርቶዶክስ ለመሆን ትፈልጋለህ ወይ ነው? ቆይ አንድ ጊዜ ተሜ እኔም ደግሞ አንድ ቃል ልናገር። እኔ አሁን የነገርከኝ ነገር ገብቶኛል። ግን አሁን አንተ በገባህ መጠን እኔ ላይ ገባኝ ስለሚችል እኔ አምኜበታለሁ ናመንበት አይባልም መቼም። ስለዚህ ለምሳሌ እኔን ብትጠይቀኝ ሂድና ዌብሳይት ላይ ግባና የኢትዮጵያ አብያተ ክርስቲያናት ካውንስል ገጽ 14 ላይ በምን እንደሚዳን ቁጭ ተደርጎ ተቀምጧል። ስንት 14 ላይ በዚህ መንገድ ለማወቅ ነው። ቆይ በትልቁ ላርገህ እግዚአብሔር ይባርክ። አሁን በትልቁ አርጌ ያለው ገጽ 14 ያልከውን አላውቀውም። እኔ አሁን ለምሳሌ ያክል ሸውደውኝ ከሆነ አንድ ጊዜ ልናገር እንማማርበታለን። ክፈተው ገጽ 14 እሺ ልናገር አንዴ በቃ ልናገር አንዴ ሚውት አድርግልኝ። ስለዚህ እዛ ላይ ገልጦ ማሳየት ይቻላል። አንተ ደግሞ የተጻፈ ያልኩት የቤተ ክርስቲያን ትምህርት ነው ካልክ አውጥተህ እዚህ ጋር ቤተ ክርስቲያኗ በዚህ መንገድ ትድናለች ብለሃኛል ብለህ ትነግረኛለህ። ካለበለዚያ ቤተ ክርስቲያኗ ግን ተአምረ ማርያም ላይም የመዳኛ መንገድ አላት። አቡነ ተክለ ሃይማኖት ገድል ላይም የመዳኛ መንገድ አላት። እሷ ያልወሰነችውን ቲክቶክ ላይ በላይ በላይ አንድ ጊዜ አዳምጠኛ። አንድ ጊዜ አዳምጠኝ። ምን አለ መሰለህ ሰው በአፉ ፍሬ ምን ይላል ይጠመዳል። ሰው ንግግሩን ስለሚመስል ማንነትን ለማወቅ ንግግርህን መቆጠብ መቻል አለብህ ለሚባል አንድ አበሻዊ ቋንቋ አለ። አፍ ሲከፈት ጭንቅላት ይታያል ይላል። አፍህ ሲከፈት ጭንቅላት ከመታየቱ በፊት እኔ መጠይቅህን ጥያቄ ብቻ ትመልስልኛል። ቤተ ክርስቲያን ስድብ ይቅርታ አልሰደብኩም። ለምንድነው የምሰድብህ? ቤተ ክርስቲያኗ ቤሊ አንዴ ላውራው ተመስገንን እባክህ። ቆይ እህት አለም ቆይ እናወራለን። ቆይ ከቤል ጋር ላውራ አልጨረስኩም። ቤሊ እሺ ብሏል ተመስገን እኮ። አይ ከሱ ጋር አልጨረስኩም። ልጨርስና ቀስ ብለን እናወራለን አለውኝ። የትም አልሄድም። መጀመሪያ ከቤል ጋር ልጨርስ ከያቅጣጫው። እኔ ቆይ እህት አለም ከቤል ጋር ነው ማወራው። ካገኘው ሰው ጋር እኔ እንትና ያበድኩ ውሻ አይደለሁም። እዚህም እዛም ሄጄ አልጮህም። ስለዚህ ከሱ ጋር ነው የምጨርስ። ቆይ ከሱ ጋር ልጨርስ እህት አለም ከሱ ጋር ልጨርስ እኮ አልኩሽ። በቃ ሚዩት አርጊ። በላይ እንድትረዳ የምፈልገው ነገር አለ። ምን አለ መሰለ እንድትረዳ የምፈልገው ነገር ቤተ ክርስቲያን ልታስተምር የምትችለው የመዳኛ መንገድ ብላ የምታስተምረው እስኪ የቤተ ክርስቲያኗን ዶግማዋን ንገረኝ እስኪ በላይ ለመዳን ዶግማዋን ንገረኝ ተምዬ። አሁን ጥያቄ ባትሻሻው ደስ ይለኛል። ቤተ ክርስቲያኗ የተጻፈ የመዳን ትምህርት አላት ወይ? የቲክቶኩን ላምን አልችልም እኔ ለምን እኔ የቲክታክ የሚባል ስለሌለ ነው። አሁን ለምሳሌ ያክል የቲክታክ የሚባል አስተምህሮ የላትም ቤተ ክርስቲያን። ቲክታክ ላይ ያለነውን ራሱ ወጣቶችን የምትመራው መሬት ላይ ያለችው ቤተ ክርስቲያን ናት። አንድ ማስታወቂያ ልንገርህ፣ በቅርቡ የተጀመረ ማስታወቂያ። እሺ ጂሰስ ኢዝ የሚለውን አንድ ጊዜ ወይ ተምዬ ሌሎቹ መምህራን ይንገሩኝ። ለምን መሰለህ የተጻፈ በዚህ መንገድ ይዳናል የሚል ካለት ወይ ዲያቆን ያረጋግጠዋል ወይ ክርስቶፈርስ ይንገሩኝ እነሱ። ቆይ ይነግሩዋል። እኔ እንዳመለ ነግርህና ከዛ በኋላ ወደ እነሱ እንሄዳለን። ቤተ ክርስቲያኗ ቲክታክ ላይ ላለን ወጣቶች አንድ መልእክት ሲኖዶሱ አስተላለፈ። በቅርቡ ነው የምነግርህ። ከቤተ ክርስቲያን ውጪ ሌላ ሐሳብን የምትናገሩ የማህበራዊ ሚዲያ ተጠቃሚዎች ተጠንቀቁ የሚል ለምቢባል ተጠንቀቁ ስትል እኔ ሌላ ንግግር ብናገር የቤተ ክርስቲያን አስተምህሮ ያልሆነ አስተምህሮ ብናገር ተመስገን ኦርቶዶክሳዊ ትምህርት ስለማስተምር ኦርቶዶክሳዊ ልጅ አይደለም ብላ ታግደኛለች። አሁን ይሄንን በድፍረት ማወራው ኦርቶዶክሳዊ የሆነ ሐሳብ ኦርቶዶክሳዊ የሆነ ትምህርት ነው መነግረ። ይሄን ሐሳብ የቲክታክ ሌላ የመሬት ላይ የሚባል ሌላ የለውም። ይሄ ማለት ጴንጤዎች ለራሳቸው በሚመች መልክ የሚናገሩት ሐሳብ ሊሆን ይችላል፣ አላውቅም። ካልሆነ ግን ለመዳን የሚፈልጉ ሰዎች የቤተ ክርስቲያኗ ለመዳን ብላ የምታስተምረውን እስኪ ዶግማዎችን ንገረኝ ቤዲ፣ አንድ ጊዜ ንገረኝ እስኪ ዶግማዎች። ቤተ ክርስቲያን እኮ በጠብታ ውሃ ጠጥተህም ትድናለህ ትላለች። አሁን እሺ ማስረጃው ነው። መልካም በጠብታ ውሃ ቆየው በይልይ አሁንም እንድትረዳ ይፈልጋለሁ። በጠብታ ውሃ ትድናላችሁ የሚለውን እግዚአብሔር ይባርክ። ይሄንን ድንቋ አንድ ጊዜ እግዚአብሔር ይባርክ። እኔ አሁን ይሄንን ትምህርት አልተማርኩትም ነበር። አሜን። ሰማል
አረ ትሰማለህ? አዳምጠኝ እባክህ። እግዚአብሔር ይባርክ። ይሄንን ትምህርት አልተማርኩትም ነበረ። በጠብታ ውሃ እንደሚዳን በጠብታም ውሃ ዳኑ መንግስተ ሰማያትንም ወረሱ የሚል እስኪ መጽሐፍ ቅዱሳዊ ሐሳብ የሚሆን የቤተ ክርስቲያኗን አስተምህሮ አሳየኝ እስኪ ልወቀው እስኪ ወንድሜ። እኔ ለምን እሸወዳለሁ? በቃ ቴንኪው ተምዬ። አሁን ምን ይላል መሰለ ተአምረ ማርያም ላይ 78 ሰው ጠርቶ አንድ ሰው ጠብታ ውሃ ጠጥቶ በማርያም ስም ዳነ ትላለች ቤተ ክርስቲያኗ። ኖ እግዚአብሔር ይባርክ። በቃ እግዚአብሔር ይባርክ። ካልከፈት ሐሜት ስለሆነ እዛ ቁጭ በል። በቃ እግዚአብሔር ይባርክ። ወይ ክፈት ማስረጃ፣ ካልሆነ ግን ሐሜቱን ተው። በትልቁ ያረኩ እንድከፍተው ያለ ማስረጃ ደግሞ እኔ አሁን ተነስቼ ፕሮቴስታንትን እንደዚህ አይነት አስተምሮ ብዬ አልተችም። ለምን ቢባል በፉክክር በትችችት በመሰዳደብ ወንጌል አይሰራም። በስድብ ወንጌል ተሰርቶ አያውቅም። በትምህርት በእውቀት ግን ወንጌል ይሰበካል። ስለማከብር ነው ማስረጃውን አሳየኛልኩ። ማስረጃው ካለ ታሳየኛለህ። ማስረጃው ከሌለ ግን አሁንም ታች ነው ማስቀመጥ። ማስረጃውን ይዘመታል። መልስ ከሌለ የሚመልሱ ዲያቆናት አሉ፣ መምህራን አሉ አይደል? ቆይ ተሜ በቃ ቆይ እህት አለሜ አንድ ጊዜ ተሜ፣ ኧረ እባክህ ለመማማር አይደለ? እሺ እባክሽ ሉላ ዲያቆን ዳዊት ደውል መልሱልኝ። አንተ አዲስ ነው ይሆናል። ሉላ ሚውት አድርጊ። በቃ ከዳዊት ጋር እናውራ ተሜ። እሺ እባክሽ ሉላ ሚውት አድርጊ በመድኃኒዓለም ስም። እሺ በቃ እኔ ሚውት አድርጌሻለሁ። አንሚውት እንዳታረጊ። በላይ አንተ እየመረጥክ የምታወራው ሰው የለም። እየመረጣችሁ የምታወሩት ሰው የለም። አሁን በትክክል አንተ ተአምረ ማርያምን ገና አልተማርክም ይሆናል። የተማሩት አሉ ይመልሱልን ነው እኮ ያልነው። እባክህ አንተ ጎበዝ ነህ። መልካም አንተ ጎበዝ ነህ። እግዚአብሔር ይባርክ። አሁን እኔ የመጠይቅ ነገር ኑሐሚ ስላስገባሽኝ አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ሁኑ። አሜን። ሰላሙኝ። ተባረኪ። በላይ እንድታስረዳ የምፈልገው አንድ ነገር አለ። በውሃ አጠጥቶ ዳነ ወይም ጠጥቶ ዳነ የተባለውን ማስረጃ አሳየኝ። ኦርቶዶክሳዊ ትምህርት ነው ያልከኝን። እሺ ደህና ዋሉ ዲያቆን ዳዊት፣ እሳቸው ይመልሱልናል። የበላይ ሰብ ታሪክ ቀረ እንዴ? አታምንበትም ቤተክርስቲያኗ? ቆይ አንዴ እኔ እስካሁን ድረስ እያወራው ስለሆነ አልሰማም ወይ ነው? እኔ ከኔ ጋር ቀጥል። ማስረጃው አንተ ላታውቅ ትችላለህ። አዲስ ስለሆንክ ነው። አዲስ ስለሆንክ አላነበብከውም ይሆናል እኮ። ይቅርታና አንዴ ላቋርጣችሁ። ቆይ አካሄዱ ራሱ ክርስቶፈርስ ይመልሱልኝ። ቆይ በል የተነሳችሁበትን ርዕስ ይኸውልህ። እያንሸራተትክ ያመጣው አንተ ነህ። ስለ መዳን ስትጠየቅ ሰው እንዴት የሚድነው እንዴት ነው ስትባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ የጻፈችው ነገር የለም አልክ። ትክክለኛ ምላሽ አይደለም የመለስ። ከዛ ተሜ ደግሞ ምንም ነገር ስለማታመጣ ገፋበት። ትክክል ነው። ግን አሁን እኔ የምመክረው ሁለታችሁም ተመለሱና ተዋት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ተዋትና ለጊዜው በቃ መዳን ላይ ታወራለህ ወይስ አታወራም? ሰው የሚድነው እንዴት ነው የሚለውን በመጽሐፍ ቅዱስ ታወራለህ አታወራም? በል ይህንን ይዛችሁት ሄዶ አይሻልም? ተሜ የተለየ ነገር ስለማይመጣ እንዴት እንደሚዳን አይታወቅም። በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚታወቅ ነገር የለም። እድል ስጠኝ በላይ እድል ስጠኝ። ያው ዲያቆን አንድ ጊዜ ኑሐሚንዬ እህቶች ሚውት ተደርገው ነው? ማን ነው ሚውት ያደረጋቸው እህቶችን? እየሰማው ነው ተሙዬ። እሺ እንድትረዳ የምፈልገው በላዬ በትክክል እንድትረዳ የምፈልገው ነገር አለ። እኔ ያወራሁ ነገር ነበር። አለ መጽሐፉ እንደዚህ ስትል ድንገትን ያላቀው ይሆናል